የእንቁላል ሽታ የሚጠሉ እኔ እንቁላል ሽታው በጣም ነው የሚያስጠላኝ ማለት ነው። ሽታውን ከመጥላት የተነሳ ለእንቁላል ያለኝ ፍቅር በጣም ያነሰ ነው እና በተለያዩ ነገር እሞክረዋለሁ። ሸክሹካ፣ ቲማቲም፣ ሽንኩርት አርጌ ግን ምንም አላጀበኝም። እንደዚህ አርጌ ግን ሱስ አስይዞኛል ማለት ነው። በጣም በፍቅር እንዲወደው አድርጎኛል። እንደዚህ አርጋችሁ ተጠቀሙ፣ በጣም ትወዱታላችሁ። ቪዲዮ አጭር ነው፣ እስከ መጨረሻው ድረስ ተከታተሉኝ ማለት ነው። እንግዲህ እዚህ ጋር ሁለት እንቁላል አለኝ፣ ለራሴ ብቻ ነው መሰራው። ቺፕስ አለኝ ወይንም በጣጥስ የሚባለው አገር በአረብ ሀገር ማለት ነው። ወይንም ድንች አለኝ፣ የተጠበሰ ድንች አለኝ። ያው በሀገራችን ቺፕስ ነው። እና እዚህ ጋር ደግሞ ሻይ ማፈላበትን ሄል፣ ቀረፋ፣ ምንድነው ምስማር ወይንም ምስማር ማለት ቅርንፉድ ማለት ነው በሀገራችን። እና ፍልፍል አስወድ ደግሞ ቆንጆ በርበሬ ነው መሰለኝ። እና እነኝን አዘጋጅቻለሁ። ይሄ ለሻይ ላፈላ ነው ማለት ነው። እና ያው ዛሬ እስቲ ቁርሴን ላሳያችሁ። በጣም ትወዱታላችሁ። የመዳም ቅመሞቼ ራሳችሁን ጠብቁ፣ እንደዚህ እያረጋችሁ። እኔ ደግሞ ይሄንን ያዘጋጀሁት ልክ የኢትዮጵያ ሻይ እንደጠጣችሁ በቃ ደስ የሚል በጣም ሽታው እንዴት ልነግራችሁ አልችልም። መቼም የኢትዮጵያ ሻይ ሽታው ነው በቃ በጣም እንትን ብለውና እና ይሄንን ፔርሙዛችን ላይ እንጨምራለን። መጀመሪያ ቁርሱ ከመስራታችን በፊት ሻዩን እንሰራለን። ሻያችንን እናፈላለን ማለት ነው። እናፈላም ፔርሙዝ ላይ የሞቀ ውሃ ነው መጨመርበት እስከ መጨረሻው። እዚህ ጋር ደግሞ እንትን አለኝ ማለት ነው እና ሻይ ቅጠል እዚህ ያው ሻይ ቅጠል አይባልም ሻይ ነው የሚባለው። እና ያው የፈላ ውሃ እጨምርበታለሁ ማለት ነው። ቁርሴን እስከምሰራ ድረስ ቀይ ይሆናል። ግን እንቁላል ለማትወዱ እንደዚህ አርጋችሁ ሞክሩት። እንቁላል ሽታው ነው እንጂ ሽታው በጣም አልወደውም እኔ ማለት ነው። እና ከዛ ከሩቅ ነው የሚዘጋኝ። እና እዚህ ጋር ደግሞ አሁን ሻያችን ጨርሰናል። ፔርሙዛችን ላይ አድርገን አሁን ደግሞ ያው የተዘጋጀው እኔ የተጠቀምኩት ትንጥዬ ዘይቱን ነው። ዘይት በጣም ትንጥዬ ዘይት ነው የተጠቀምኩት። ዘይት እንትን እንቁላሉ እንዲያይዝብኝ ብቻ ነው የተጠቀምኩት። እና ካላችሁ ዘይቱን ካሌላችሁ ደግሞ አዲ ዘይት መጠቀም ትችላላችሁ። እና እንደዚህ አርጌ አሁን እንቁላሌን በደንብ አርጌ በሾካ ነው የተጠቀምኩት። እና ትንሽ ጨው እጨምራለሁ ማለት ነው። እና በጣም ትንሽ ያኔ እንትኑ ቺፕሱ እንትን ጨው ስላለው ብዙ አያስፈልግም ማለት ነው። እና እኔ እንቁላል ስሰራ በደንብ ነው መመታው። ምክንያቱም የሆነ ቦታው ነጭ የሆነ ቦታው እንደዚህ እንዳይሆንብኝ ማለት ነው። እና ከዛ እንደዚህ አርጌ አዳርሰዋለሁ ማለት ነው። እና ለምን በጣም ቀጭን ይሆናል። ያው ብዙ ቤተሰብ ከሆነ እንቁላል መጨመር ትችላላችሁ። እኔ ግን ያው ለብቻዬ ለኔ ነው የምሰራው ቁርሴን ማለት ነው። እና ከዛ ቺፕሴን ደረቅ ቺፕስ ነው አሁን እዚህ ላይ ያደረኩት ቺፕስ ማለት ነው። ወይንም በጣጥስ የሚባለው በአረብኛ ማለት ነው። ከዛም ቺፕስ የተጠበሰ ድንች ወይንም ቺፕስ ማለት ነው አደረኩበት ፎሁ ላይ እንደዚህ ጭምርምር ካደረኩኝ በኋላ ትንሽ እንቁላሉ ደረቅ እስከሚል ድረስ እጠብቀዋለሁ። አያችሁ እንዴት ደስ እንደሚል። እንደዚህም ደስ ይላል። ስትበሉት ደግሞ በጣም ትወዱታላችሁ። ግድ የላችሁም ብቻ ሞክሩት። እንቁላል ለማትወዱ እንቁላልን በጣም አድርጋችሁ በፍቅር ትወዱታላችሁ። እንቁላል የሚጠላ ሰው አለ ወይ ልትሉ ትችላላችሁ። እኔ ሽታው ነው የሚያስጠላኝ፣ በጣም አልወደውም ሽታው ማለት ነው። ሽታውን ከመፍራት የተነሳ ከእንቁላል ርቅ ያለሁ እና ገለበጥኩትና ከዛ እጠቀልለዋለሁ ሳንድዊች ማለት ነው። እና ትንሽ እጠብቀዋለሁ ያኔ ደረቅ እንዲል ወይንም ሙቀርመሽ እንዲሆንልኝ ማለት ነው። ስትበሉት የሆነ ከሽ የሚል አይነት አለ አይደል? እንደዛ እንዲሆንልኝ ይኸው እንደዚህ ያደረግኩት። ከዛ ጫን እለዋለሁ በሆነ ነገር እኔ በእጅ ጫን ያልኩት ነው። ከዛ እናንተም ጫን በሉት። ወይንም ይሄ እንትኑ ካላችሁ
ማድረቂያው ካላችሁ ሶስት መክተትም እንትን ትችላላችሁ ማለት ነው። እኔ ግን በራሱ እንደዚህ ያረኩት ነው እላችኋለሁ። እንደዚህ አድርጋችሁ ተጠቀሙ። በጣም አሪፍ ነው፣ ትወዱታላችሁ። በጣም አሪፍ ነው። እዚህ ጋር ደግሞ እየበላው ነው ማለት ነው። ከታች ከላይ ከዳር የወጣውን እየበላው ነው። እኔ ጽዳቴን ጨርሼ ይሄንን ሰርቼ እስከምለው ወላሂ በጣም ነው የሚጣፍጠው፣ በጣም ማለት ነው። እና ሳንዱሽ ያኔ ሻወርማ ምናምን እንደ ሻወርማ የሻወርማ ጣም ሻወርማ መቼም ሻወርማ የበላችሁ ሰው ልክ የሻወርማ ጣም ነው ያለው በቃ ጣሙ ማለት ነው። ከዛማ በመጨረሻ ይሄው ሀሊብ ሻይን ሰራውኝ። አያቸው ከውስጥ እንትን ነው በቃ ጣግም ምንድን ነው በጣም ደስ ይላል ወላሂ። ከዛ ይሄንን ከወተት ጋር ግምጥ አርጌ ብልት አርጌ ወደ ስራዬ እና መልካም ውሎ የሆነላችሁ የመዳም ቅመሞች እንደዚህ እያረጋችሁ ተመገቡ።